እስቲ ስላገርሽ ያለሽን ፍቅር ሀገር ይወይድማ ያው መተናል ኢትዮጵያ ሀገር አረቺ ዲያስፖራ ይጨሰሽ ዲያስፖራ ስሚ ሃይላንድ ሺ Oh my god I can't believe it Ethiopia ሀገር በሽተኛ ነው መስሎኝ ለዚህ ያበቃኝ Oh god Oh my god ደህንነቶች ይኖራሉ ደግሞ ሀገር ላይ አጥቃችሁ ተብለን ወዬ እንዳንባል ሀገር ያላክታችሁ ድጋሚ ከጁ ዳንኤል አልተባለ ከጁ ዳንኤል ጋር እንዳይቀላ ይሄዳል ብሎ አደጭ አይደል ኑርድም ያማል እንዴ አረ የሆነ ቦታ ላይ ጢል ልበል አንድ አውሮፕላን ፈልግልኝ አንድ አውሮፕላን ፈልግልኝ ጢል ልበል አልወርድም ልበል ገብቼ አረ ጌታ አካንዲ እንዴ ነው ሶፈታ የሚለው እኮ ጌታ እንዴ መኳንንቴ ማርያም ኦርቶዶክሳውያንም ጭራሽ ጎን ለጎን ታወራቸዋለህ ሀገራችንን ፕሮሞት እናድርግ ታራኪ ባይዘይ አይደለም የሆነ ነገር ብንሆን ምናምን እሺ ያስገቡት እንትን ለከቡ ለደግ ክራይንግ ኢሞጂ ያለውና እንዲያረክሽ ነው የምትጠጊው እናንተኛ ማኩ ምንድነው ደውልለት ሳፋሪኮም ያለ ኢንተርናሽናል ሲም ነው የምንጠቀመው ይሄም ኢንተርናሽናል እኮ አሁን የገባ ነው ሳፋሪ እኛ ቴሌ ለሳኪስቲ እንዴት ነው ተው በካሜራ ሪከርድ ላይ አስ ሀገር ወይ እንግዲህ ስልክ ቻርጅ ዘጋር ባይዚ 10% ዝግ ጋይስ አንድ በራሳችን እንፍታታ መኩ ከመጣ ምንድነው አስገባው በገናውን ይዘና ሲስ ቡፈኛ አብረን እንሄዳለን ናና ሳመጥ ፕሌኑ ሳይነሳ ድረስ አንተ የምር ይል ብላን ቢሆን ትሄዳለህ ከኋላ ስማኝ መኩ ወይ ስማኝ ወይ መኩ የምን ያ ነገር ዛሬም ተደገመ እኮ ከፋል አይዞ ብዙ አንቆይም አንድ 5 አመት ምን ቆይ ነው ድምጽ ሰማራት ድብ ሲሲዬ አይሰማም ምን አይሰማ ተልኳ አሰማም እንዳይባል አረኔ ሰማመኩ ገና ቅርብ ሰዓት ነው ሀገር ውስጥ የገባ ነውና ምንድነው ያገሪቷን አየር አልለመድነውም ገና ቆይ አይሰማም ድምጽ አንዴ ጋዲ እቺ ፋውንቴኗ ጋር እግርሽን ሊያዝልሽ ነው ፎቶ ተነሽ ዘጋሽ ባለፈው ሰዎቹ ደረሰና አራስ ቀድና አልዘጋውት አኪድ ቆይ አንዴ ግባ ማርያም እግርን ሊያዝልና ፎቶ ተነሳ ፋውንቴኗ ጋር አሪፍ ፖዝ አለ አንተ ነው ትይዝልኝ አይደለም ቦሌ አይታችኋል አንቺ አሪፍ ፖዝ ነው እንደም ያለሽ ፎቶ ፖዝ ነይ ሲዛ ፋውንቴን ጋር ኧረ እኔ ብራዘር እኔ ጨስኩ ሰው ከውጭ እኮ ነው የመጣሁት እንዴ ማክ ኧረ ሲስን ፈልጌ ነበር እኮ ስስማን መኩ ስስማን እዚህ ጋር አመለጠሽ አዙሪላት ፋውንቴን ደብረ አይ አረ በሪያ መልኩ ሰው ይረዳ አረ ፍጥጥ በኔ ችግር የለውም ማንችለው እንጂ አረ የብራዘር 48 ቤት አንሳላችሁ ምንድነው ቲስ ወንጌል አገልግሎት ፈልገው ነው በቃ አንሳላችሁ ሰላም እንዴት ናችሁ ይሄንን ቪዲዮ ላይክ ሼር ኮፒ ሊንክ በማድረግ እንድትጀምሩ አስተዋውሳችኋለሁ ወይ ማሳሰባችኋለሁ ይሄንን ቪዲዮ የሰራሁት ለእንዳልክ ነው እንዳልካቸው ዘነበ ዛሬ አንድ ጥሪ ያቀርብልሃለሁ በመጀመሪያ ግን እንዴት ነህ ደህና ነህ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን አንዳንድ ቪዲዮዎችን እያየሁኝ ነበር ሜንሽን እየተደረኩኝ እኔ ባልኖርም እንኳን በዛ ጉዳይ ባነሳቸው ጉዳዮች መተህ ብንወያይ እጅግ በጣም ደስ ይለኛል በሁለት ጉዳዮች በመጀመሪያው ኦርቶዶክስ ቤተክርስቲያን ኢየሱስን አታመልክም
ያልከበትን ምክንያት በደንብ ማወቅ ስለምፈልግ ማስረዳት ከቻልክ እሱም ፕሩቭ ማድረግ ከቻልክ ለኔ ጥሪ ያቀርብልሃለሁ። ከኔ ጋር መወያየት ከቻልክ አታመልክም ኦርቶዶክስ ቤተክርስቲያን ኢየሱስን አታውቀውም ብለህ የምታስብ ስለሆነ። ሁለተኛው ነገር ደግሞ እምነት ብቻ በሚለው ዙሪያ ላይ በቀደም አንስተህ እያወራህ አየሁኝና ሜንሽን ሳደርግህ ቪዲዮዎችን እዚህ ጋር እያስገባሁኝ ማውራት አልፈለኩም። ምክንያቱም ትንሽ ስርዓት የጎደላቸው ናቸው ቪዲዮዎቹ ብዬ ስለማምን እምነት ብቻ በሚለው እኔ ግን ካነሳቸው ነገሮች ሁሉ ትምህርቱን መርጠን ብንወያይበት ሌላም ሰው እንዲማር ያው ፐርሰናል እንትኑን ትተነው ትምህርቱን አንስተን ብንወያይበት እኔም አንተም እንማራለን ሌላ ሰውም ይማራል ብዬ ስላሰብኩኝ እምነት ብቻ የሚለውን አስተምህሮና መጀመሪያ የጠቀስኩትን አስተምህሮ መተህ መወያየት የምትችል ከሆነ ጥሪ ያቀርብልሃለሁ። አይ ሆፕ መቼ እንደሚመችህ ጊዜውን እንደምታሳውቀኝ አመሰግናለሁ በጣም። በነገራችን ላይ የሰው ስልክ ማስጠለፍ ወንጀል ነው። እሺ ያው ከቻላችሁ እኔ አልወድም ጭቅጭቅ። ይኸውልህ ኢየሱስን ለዲቤት አይደለም ለህይወት ነው የተቀበልኩት። ያን ሰው ውሎና አመሻሽ ይህ እስካሁን ምንጩን ያላገኘሁት አንድ ወንድሜ የላከልኝ በፈረንጅ አፍ የተጻፈ የቆየ የአንድ ሰው ገጠሜ ነው። አንድ ወንድም ስልኩን ድምጽ አልባ ወይንም ሳይለንት ማድረግ ረስቶ ወደ ቤተክርስቲያን ገብቶ ስብከት ይማራል። በዚህ መካከል ስልኩ ይጮሃል። ሰባኪው ስብከቱን አቆሞ በአይኖቹ ተቆጣው። ከስብከቱ በኋላ ምዕመናን ስብከቱን በመረበሹ ወቀሱት። አንዳንዶቹም እያዩት ራሳቸውን በትዝብት ነቀነቁ። ከሚስቱ ጋር ወደ ቤታቸው ሲሄዱም ሚስቱ ስለ ቸለተኝነቱ ምክር መስጠቷን ቀጠለች። እፍረት፣ መሸማቀቅና ውርደት ዘልቆ እንደተሰማው በፊቱ ላይ ይታይ ነበር። ከዚያች ሰንበት በኋላ እግሩን ወደ ቤተክርስቲያን አንስቶ አያውቅም። ውስጡ የተረበሸ ይህ ሰው ያንኑ ምሽት ወደ መጠጥ ቤት አመራ። አእምሮው እንደታወከ ነበር። ቁጭ ባለበት ድንገት የሚጠጣበት ጠርሙስ ወድቆ ተሰበረና መጠጡም በዙሪያው ተረጨ። ፍንጣሪው የነካቸው ሰዎች ወደ እርሱ መጠጋት ጀመሩ። ሊጮሁበትና በጥፊ ሊሉት እንደሆነ ታውቆት ቀድሞ አይኖቹን ጨፈነ። ሰዎቹ ግን በተሰበረው ጠርሙስ ስብርባሪ ተጎድቶ እንደሆነ ተጨንቀው ጠየቁት። አስተናጋጁ መጥቶ የፈሰሰበትን እንዲያደርቅ ማበሻ ሰጠው። የጽዳት ሰራተኛዋ መሬቱን ወለወለች። የቤቱ ባለቤት አይዞ ያጋጥማል ዕቃ የማይሰብር ማን አለና አለችው። ሌላ መጠጥ አስመጣችለት። ከዚያች ቀን ጀምሮ ከዚያ መጠጥ ቤት ቀርቶ አያውቅም። በቤተ ክርስቲያን ውስጥ ስልክን ክፍት ማድረግና ስርዓት አምልኮን መረበሽ መቅደስ ውስጥ ጫማ አርጎ የመግባት ያህል ስህተት ነው። እንኳን ቤተ ክርስቲያን ኤምባሲ እንኳን ስልክን ውጭ አስቀምጠህ ትገባለህ። ሰውየው ላጠፋው ጥፋት ግን በፍቅር የሚያናግረው ሰው በማጣቱ ከነስልኩ ሊጠፋ ወሰነ። ቤተ ክርስቲያን የድህነት ስፍራ ናት። መጠጥ ቤት ደግሞ የጥፋት ጎዳና ነው። በዚህ ሰው ታሪክ ውስጥ ግን በድህነት ስፍራ ካሉ ሰዎች ይልቅ በጥፋት ስፍራ ያሉ ሰዎች ለሰውየው ስህተት የተሻለ ፍቅር አሳዩ። አንዳንዴ የአንዳንድ ምዕመናን ጠባይ ነፍሳትን ወደ ሲኦል ይሰዳል። አንዳችን የአንዳችን ጠባቂ መሆን እንችላለን። ዓለምን ለመፈወስ የሚቻለንን እናድርግ። ነፍሳትን ከማዳን ነፍሳትን ማጥፋት በጣም ቀላል ነው። እንኳን ምዕመናን ይቅርና ሰባኪያን እንኳን ሲገስጹ እንዴት መሆን እንዳለበት ቅዱስ ዮሐንስ አፈወርቅ ሲናገር የሚገስጽ ሰው ቁጡና ቃለ ሻካራ አይሁን፣ ይልቁንስ ቁስልን እንደሚያክም ሐኪም በርህራሄ ያድርግ። መድኃኔዓለም ክርስቶስ የኃጢአተኞች ወዳጅ ነበረ። እርሱ የማንንም ቅስም በክፉ ቃል አልሰበረም። እኛ ግን ሰው ላይ ስንጨክን መጠን የለንም። በዚህ ምክንያት እንደ ኒቾ ያሉ ሰዎች ብቸኛው ክርስቲያን መስቀል ላይ የሞተው ነው ብለው እስኪዘብቱብን ደርሰዋል። መጽሐፍ ግን ሰው ሲሳሳት ስናይ ምን ማድረግ እንዳለብን እንዲህ ሲል ይናገራል። ወንድሞች ሆይ በማናቸውም በደል እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እነዚህ ያለውን ሰው በየዋሃት መንፈስ አቅኑት። ገላትያ ምዕራፍ 6 ቁጥር 1 እናቺ ጽሑፍ ላጋ